በጣም አስደንጋጭም አስገራሚም ነው። ፖሊስ መጥቶን ይወሰዳቸው አሉ። ያበረደው ድብድቡን እስከ ማለት ደረጃ ድረስ ህብረተሰቡ ዘንድ ያለው የግጭትና የጦርነት አስከፊ የኦሮሚያ ክልል መንግስትና የኦነግ ሸኔ ሊደራደሩ ታንዛኒያ በሄዱበት ጊዜ በጣም ተጽዕኖ ይፈጥሩ የነበሩት የውጭ ኃይሎች ናቸው። ነገሩ ተካሮ ከቃላት ጦርነት አልፎ ወደ ከባድ ሚዛን ተቀይሯል ነው የተባለው። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀሳብ ሚዲያ ሀሳብ ዴሊ ነው ተጀምሯል። መሐመድ ሙስጠፋና ይድነቃቸው ተሾመ አብረናችሁ ቆይታ እናደርጋለን። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ እየጋበዝን ለቻናላችን አዲስ የሆናችሁ ሰብስክራይብ፣ እንዲሁም ደግሞ ቤተሰብ የሆናችሁ ላይክ፣ ሼር እንዲሁም ደግሞ ገንቢ አስተያየታችሁን እንድትሰጡ በመጋበዝ በቀጥታ ወደ ዕለቱ ዝግጅት ነው የምናመራው። ወደ አብይ ጉዳይ ከማለፋችን በፊት እንደተለመደው ማሟሟቂያ ጉዳዮች አሉ። ማሜ እንኳን ደህና መጣ። እንኳን ደህና ጠበከኝ። እስኪ ወደ ማሟሟቂያ ጉዳይ እንለፍና እኔ ጋር ያለውን መረጃ ላካፍል። በቅድሚያ ዋሽንግተን ዲሲ አካባቢ ነው መረጃው የተሰማው። በአንድ ስብሰባ ላይ የቀድሞ የውጭ ጉዳይ ሚኒስቴር እና የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ የነበሩት ገዱ አንዳርጋቸውና የሰማያዊ ፓርቲ ሊቀመንበር የነበሩት ይልቃል ጌትነት ከባድ ሚዛን የተባለ የቦክስ ፍልሚያ ማድረጋቸው ተሰምቷል። በጣም አስደንጋጭም አስገራሚም ነው። ፖሊስ መጥቶን ይወሰዳቸው አሉ። ያበረደው ድብድቡን እስከ ማለት ደረጃ ድረስ የነበረው ሁኔታ እጅግ በጣም ከባድ እንደነበርና ብዙዎቹ ሲናገሩም እንደነበረው የነሱ የውስጥ ሚስጥር እንደሰማነው ከሆነ አቶ ገዱ ናቸው ኢንጂነር ይልቃልን በቦክስ የመቱት ነው የተባለው። በዛ ሁኔታ ደግሞ በነበረው ስብሰባ ላይ ደግሞ ፖሊስ መጥቶ ነው ጉዳዩን የሚያበረደው ነው። ይሄ ሁሉ የሆነው አሜሪካ ሀገር ላይ ነው። አዎ፣ እንደ ምንጮች መረጃ ከሆነ ለፋኖ ኃይሎች የገንዘብ ችግር ለመቅረፍ በተዘጋጀ ኮሚቴ ውስጥ ኢንጂነር ይልቃል ጌትነት ባለመካተታቸው ምክንያት በተደረገ እንቲያ ሰላምታ ያንበለው ነገሩ ተካሮ ከቃላት ጦርነት አልፎ ወደ ከባድ ሚዛን ተቀይሯል ነው የተባለው። በዚህም በሁለቱ ፖለቲከኞች ፍልሚያ ምክንያት ለፋኖ ኃይሎች እንግዲህ ገንዘብ ለማሰባሰብ ኮሚቴ ለመፍጠር የተደረገው ጥረት ሳይሳካ ቀርቷል። ይህ ምን ያመለክታል እንበልስ? ምን አለ መሰለ፣ እነዚህ ኃይሎች ዶላር ሰብሳቢዎች ናቸው። አሁን ኢቭን ሀገር ውስጥ እንኳን የሚዋጋው ቡድንና ኃይል ቢሸነፍና ወደ ድርድር ልምጣ እንኳን ቢል እንዳይደራደር ተጽዕኖ ከሚፈጥሩ ሰዎች መካከል አንዱ ይሄ ኃይል ነው። ለምን ይሄ ኃይል ተደራደረ ማለት ሀገር ውስጥ ያለው የሚዋጋው ኃይል ተደራደረ ማለት ዶላር ተቋረጠባቸው ማለት ነው። እነዛ ኃይላቶች አይተህ ከሆነ ይህንን ምሳሌ የት ነው የምንወስደው? የኦሮሚያ ክልል መንግስትና የኦነግ ሸኔ ሊደራደሩ ታንዛኒያ በሄዱበት ጊዜ በጣም ተጽዕኖ ይፈጥሩ የነበሩት የውጭ ኃይሎች ናቸው። ውጭ ተቀምጠው ዶላር የሚሰበስቡ ኃይሎች ናቸው። ያ ዶላር ደግሞ ለእነሱ ትልቁ የገቢ ምንጫቸው ነው። ሀገሪቷ ውስጥ ሰላም እንዳይፈጠር ኢንቨስት ማድረግ አንድም የእነሱን ኢንከም ጄኔሬት ማድረግም ጭምር ነው። እነዚህ ኃይሎች ለህዝብ አስበው የህዝብን መፍትና ልማት ፈልገው ምናምን ሳይሆን የሚታገሉት ወይ ደግሞ የሚያስተባብሩት አንድና ዋነኛው በድሃ ልጆች እጅ እሳት እየያዙ እነሱ ግን ዶላር የሚሰበስቡበትን አጋጣሚ ዛሬ ደግሞ እንዳየኸው ግልጥ ብሎ ወጥቶ አቶ ገዱ አንዳርጋቸው የሚያክል ሀገር የመራ ዓለም የሚያውቀው ፖለቲከኛ ኢንጂነር ይልቃል ጨምሮ እዚህ ደረጃ ድረስ መጥተው ዶላር ለመሰብሰብ በድሃ ልጆች እጅ እሳት ለመጨበጥ እነሱ የራሳቸውን ኢንከም ጄኔሬት ለማድረግ ገቢ ለማሰባሰብ በሚያደርጉት ትግል ውስጥ የጥቅም ጉዳይ ነው እንጂ ያጣላቸው ሌላ ምንም ነገር ኖሯቸው አይደለም። በእነዚህ በቦክስ ለመደባደብ የምትነሳው አንተ ትልቅ ሰው ሆነ አየር ወይ ደግሞ ጥቅም ሲበላሽብህ ነውና አንዱም የነዚህ ኃይሎች ሚስጥር የሚወጣበትን መንገድ የወጣበትን መንገድ የምናይበት መንገድ ነው ማለት ነው። ይሄ መንገድ ያው በንግግርና ውይይት መፍታት ሲቻል ነገር ይሆን ያልሰከነ ነገር ውስጥ እንዳሉ ነው መረዳት የሚቻለው። በተጨማሪም ደግሞ ያው በተደጋጋሚ ነው እንታገልልሃለን ለሚሉት አካል ምንድን ነው የሚያሳዩት? ምን ማለት ነው ያልኩም ለዚህ ነው። እነዚህ አይነት የቡድን መሪዎች ዛሬ ባለመስማማት ውስጥ ታጥረው እንደሚገኙ
ይታወቃል። ገብቷል። ባለመስማማት ውስጥ መሆናቸው ደግሞ ነገስ በስልጣን ውስጥ ሲመጡ የሆነ ነገር እንኳን ቢበጅ ምን ሊያመጡ ይችላሉ ነው። ገብቷል። ሀገርን ትርምስ ውስጥ ሊከቱ እንደሚችሉ ይሄኛው ትንሽ በኮሚቴ የታየ ማሳያ ነውና አንዳንድ ጊዜ የምንከተላቸውም ሰዎች የምናውቃቸውም ሰዎች በዚህ ልክ ማየቱ አግባብ ነው የሚሉ አስተያየት ሰጪዎች አሉ። ወደ ዕለቱ ሁለት ጉዳዮቻችን እንለፍ። የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን። ብሔራዊ የደህንነት ምክር ቤት ያወጣው መግለጫ አለ። በተለያዩ ሀገራዊ፣ ቀጠናዊ እንዲሁም ደግሞ ዓለም አቀፋዊ ጉዳዮች ላይ ትኩረት ያደረገ ግምገማና አቅጣጫ አስመልክቶ ያወጣቸው መግለጫዎች አሉ። መረጃዎቹ ምንድን ናቸው? የተቀመጡ አቅጣጫዎችስ ምን ይመስላሉ? የሚለውን በሀሳብ ዴሊ የምንቃኝ ይሆናል። እንኳን ደህና መጣህ ማሜ። ወደ ቀዳሚው ጉዳይ ስናልፍ ከብሔራዊ የደህንነት ምክር ቤት የተሰጠው መግለጫ በተጨማሪም ደግሞ ግምገማና አቅጣጫ በተመለከተ እሱን እንመልከት። የተለያዩ ሀገራዊ፣ ቀጠናዊና ዓለማዊ ሁኔታዎችን፣ ዓለም አቀፋዊ ሁኔታዎችን ገምግሟል። ኢትዮጵያ ለዘመናት ኢኮኖሚ ስብራቶች ውስጥ እንደነበረች አስታውሷል። እነዚህ ስብራቶችን ለመጠገን ሀገሪቱ በብልጽግና ውስጥ እያደገች በምትገኝበት መንገድ ላይ ጉዞዋን በማፋጠን ላይ እንደምትገኝ ያው እንግዲህ ፖለቲካዊ ስብራቶች ቀደም ሲል ያለፍንባቸው ጊዜቶች አሉ። አሁንም እነዛ ፖለቲካዊ ስብራቶች ሀገሪቱ ውስጥ ፈተና እንደከተቱ ይታወቃል። በተለይም ደግሞ እነዚህ ስብራቶችን ከተሻገርን በኋላ የተጀመሩ የሪፎርም ስራዎች የተሳኩ እንደነበር ምክር ቤቱ ኢኒሼቲቮች ፍሬ እያፈሩ እንደሆነም ገልጸዋል። ብሔራዊ ጥቅም ከማስከበር አንጻር የሚደረገው ጥረት ውጤት እያመጣ መሆኑን፣ የኢትዮጵያ ተሰሚነት እየጨመረ መምጣቱን መጀመሪያ አካባቢ የጠቀሳቸው ጉዳዮች ናቸው። ከዚያ ቀጥሎም ደግሞ ስለ ትግራይ ጉዳይ ነው ያነሳው። አንዱ የብሔራዊ ምክር ቤቱ የብሔራዊ ደህንነት ምክር ቤቱ ከሀ እስከ ፐ ልትል በምትችለው ደረጃ ድረስ ከሀ እስከ ፐ የሆነ ጉዳይ ነው ያነሳው። ሚንስ ከሀገር ደረጃ ከቀጠና ከቀበሌ ጀምሮ እስከ ዓለም ደረጃ ድረስ ኢትዮጵያ ያለችበትን ሁኔታ ነው ያነሳው እና የአፍሪካን ቀንድም ጨምሮ አሁን ያሉትን እያንዳንዷን ነገሮች በሙሉ ለሙሉ አንስቶ የዘረዘረበትን አጋጣሚ ታያለህ ማለት ነው። አንዱ ያነሳው ነገር ምንድን ነው? እሱ የትግራይ ክልል ባለፉት ዓመታቶች ጦርነት የነበረና ከስምምነቱ በኋላ ግን የክልሉ ማህበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴዎች በፊት ከነበረው የተሻሻለ እንደሆነ፣ ሁለትም የትግራይ ህዝብ ልማት እንደሚገባውና አሁንም ባለው እንቅስቃሴና ሁኔታ ያንን ልማት ለማግኘት እስፔሻሊ መንግስታዊ ተቋማቶች ወደ ስራ እንዲገቡ የማድረግ ማህበራዊና ኢኮኖሚ እንቅስቃሴዎች ወደ ስራ እንዲገቡ የማድረግ ስራዎች እየተሰሩ እንዳሉና ምንም እንኳን እክል ቢገጥመው እነዛን ነገሮች ለመፍታት ከሚመለከተው አካል ጋር እየተነጋገረ እየሄደ እንዳለ ያነሳበትን አጋጣሚ ነው። ሁለተኛው ደግሞ ወደ ዝርዝር ጉዳይ ሲገባ ሶስት ነገሮችን ያስቀመጠው፣ አንደኛ፣ ሁለተኛ፣ ሶስተኛ ብሎ በዝርዝር ያስቀመጠበትን መግለጫ ወደዛ ከመምጣታችን በፊት በተለይም ካነሳቸው አሁን የሰላም ጉዳዮች ጋር በተያያዘ በአማራና በኦሮሚያ ክልልም ለዚህ ተጨማሪ ነጥቦች ተነስተዋል። በተለይም ደግሞ በፖለቲካው መስክ እየመጡ ያሉ አዎንታዊ ለውጦች ለሀገሪቱ ሰላም እንዲጸና አስተዋጽኦ ማበርከታቸውን ምክር ቤቱ አመልክቷል። ሀገራዊ በተለይም ደግሞ የሰላም ሁኔታው ከጊዜ ወደ ጊዜ እየተሻሻለ መጥቷል። ከኢኮኖሚያዊና ፖለቲካዊ ለውጡ በተጨማሪም ደግሞ የሰላም ሁኔታው እንዲሻሻል ያደረጉበት ምክንያቶች አሉ ብሎ አስቀምጧል። ከነዚህ ምክንያቶች መካከል ሁለት እንደ አመክንዮ ያስቀመጣቸው ነገሮች አሉ። የመጀመሪያው በህብረተሰቡ ዘንድ ያለው የግጭትና የጦርነት አስከፊ ገጽታ በማየት ከግጭት ጠማቂዎች ጋር ላለመተባበር ያሳየው ቆራጥነት የመጀመሪያው ነው የሚል አንስቷል። ሌላኛው ደግሞ መንግስት በራሱ ለሰላማዊ መፍትሄ ያለው የጸና አቋም ያደረገው እንቅስቃሴ በሁለተኝነት የሚጠቀስ ነው። ቀደም ሲል እነዚህ ሁለት ነገሮችን አነሳና አንተ ያነሳቸው የትግራይ ክልልን ሁኔታ ከዛ በኋላ አስደግፎ ያመጣል። የትግራይ ክልልን ጉዳይ አሁን በኋላ እንመለስበታለን። ትላንትናም የነበረ ጉዳይ ስለሆነ መንግስት በተለይም ደግሞ የብሔራዊ ምክር ቤቱ ያወጣው ጉዳይ ምንም እንኳን በአንዳንድ የትግራይን ጉዳይ ሲያነሳ ነው፣ ምንም እንኳን በአንዳንድ ወገኖች እኩይ ዓላማ የተነሳ የትግራይ ህዝብ የሚፈልገውን ያህል ሰላም ባያገኝም ሲል ነው የጀመረው።
ያው በክልል ውስጥ ያለው በተለይም ሰላም እንዳይገኝ የሚያደርጉ የተለያዩ አንድ ያላቸው በተለይም የህወሓት አመራሮች ክልሉ ሰላም እንዳያገኝ የስልጣን ጥማታቸውን እንግዲህ ለመወጣት ክልሉ የደም ግዛት እንዲሆን ለማድረግ ሀብታቸውን ለማበልጸግ የሚፈልጉ አካላት እንዳሉ ይታወቃል እና መንግስት ከፕሪቶሪያው ስምምነት በኋላ ለሰላም ያለው ነገር ቁርጠኝነቱ ይታወቃል። በነዚህ አካላት ምክንያት የትግራይ ህዝብ የሚፈለገውን ያህል ለውጥ እንዳያገኝ ቢያደርግም ግን መንግስት ያላሰለሰ ጥረት በማድረጉ ምክንያት እፎይታ እንዲያገኝ አስችሏል የሚል ነገር ተነስቷል። በዛውም አጋጣሚ በኦሮሚያ ክልል ያለውን ለሰላም የተጀመሩ ጥረቶችን አንስተዋል። ይህ በእንዲህ እንዳለ የአፍሪካ ቀንድ ቀጠናው ካለበት ነባራዊ ሁኔታ አንጻር አገሪቱ ወይ ደግሞ የኢትዮጵያ ምንድነው እሱ የሚጠበቅብን ነገር የሚለውን ነገርም ያዩበት ሁኔታ ነው ያለው የብሔራዊ የደህንነት ምክር ቤቱን ጨምሮ ማለት ነው። ምክንያቱም አሁን የአፍሪካ ቀንድ ወደ ግጭት እየገባ የሚመስል አይነት ነገር የውክልና ጦርነት ያለበት ቀጠና እየሆነ እየመጣ ያለ ነው። የተለያዩ ኢንተረስቶችና ፍላጎቶችም ጭምር በአፍሪካ ቀንድ ላይ እየታዩ የተስተዋሉ የመጡበትን ሁኔታ ታያለህ ማለት ነው። ከዚህ ሳቢ አንጻር የብሔራዊ ደህንነት ምክር ቤት ከጫፍ ቅድም እንዳልነው ከሀ እስከ ፐ ድረስ በሀገሪቱ ውስጥ ያሉትን ነገሮች ነው ያየው ስንል በዓለም ደረጃም በሀገር ደረጃም በቀበሌም በመንደርም ደረጃ ያለውን እያንዳንዷን ነገር በዝርዝር በዚህ መግለጫ ላይ ያስቀምጧል ማለት ነው። ሬዲ ትኩረት የሚሹ ጉዳዮች በተለይም በአፍሪካ ቀንድ ምንድን ናቸው ሲል በገመገመበት ወቅት ምክር ቤቱ 3 ነገሮችን አስቀምጧል። የመጀመሪያው በ20ኛው ክፍለ ዘመን ሊኖር የማይገባውን ፍላጎት በተለይም በኃይል የማስፈጸም ኋላ ቀር አማራጭ የሚከተሉ አካላትን በተመለከተም ዘርዘር ያሉ ጉዳዮችን አስቀምጠዋል። እነዚህ አካላት መልካቸው ቢለያይም በተለያዩ አካባቢዎችና በውጭ እንደሚገኙ አመልክቷል። የራሳቸውን አካባቢ ከሌላው የበለጠና የተጎዱ እንደሚያደርጉም መነጋገርና መወያየት እንደማይፈልጉ ምክር ቤቱ አመልክቷል። በተጨማሪም ሴራ፣ ወጥመድ፣ ዝርፊያ፣ እገታ፣ ጭካኔ፣ ህገወጥ ንግድና ፍላጎት በኃይል ብቻ ማስፈጸም መለያቸው እንደሆነ አንስተዋል እና ህጋዊ የፓርቲ ሽፋኖችን ለህገወጥ ተግባራት እንደሚፈጽሙ ከኃላፊነት የተነሱ አኩራፊ ፖለቲከኞችን በመጠቀም ህገወጥ የፖለቲካ እንቅስቃሴ እንደሚያደርጉ በሃይማኖት ተቋማት ውስጥ የሚገኙ አንዳንድ የመልካም አስተዳደር ችግሮችን ለሁከት ተግባር እንደሚጠቀሙም እንደሚሰሩም የገለጸበት መንገድ አለ። እዚህ ጋር ዋና ነጥቦቹን ስትመለከት አሁን አንደኛው ላይ የ21ኛ ክፍለ ዘመን ማይፈልገውን አይነት ሁኔታ ውስጥ ይገባሉ ነው ያለው። አንዱ የኔ ብሔር ተበድሏል፣ የኔ ብሔር ተበድሏል። አሁን የምታያቸው መሳሪያ የታጠቁ በሙሉ ከየትም ቦታ ተነስ የታጠቀው ኃይል በሙሉ መነሻቸው የኔ ብሔር ተጎዳ የሚል መነሻ ነው ግራውንዱ። ከዛ ተነስቶ ነው ከዚያ በኋላ ተጮቅኛለሁ እንጂ ተደርጌያለሁ በሚል አይነት ኦልሬዲ ኢትዮጵያ የምትከተለው የፌዴራል ስርዓት ነው። በፌዴራል ስርዓት ደግሞ የልማቱንም በለው የፖለቲካዊንም በለው የማህበራዊ ጉዳይ ደግሞ ፍትሃዊ በሆነ በጀት ክፍፍል ጨምሮ ሲካሄድ የነበረበትን አጋጣሚ ታያለ። ግን እነዚህ ሰዎች ደግሞ ወይ ደግሞ የታጠቀው ኃይል ወይ ደግሞ በአሁን በ21ኛ ክፍለ ዘመን ማይሆን ገበያው ማይቀበለው አሁን 21ኛ ክፍለ ዘመን ማይቀበለውን ነገር ይዞ የሚንቀሳቀሱ አካላቶች መነሻቸው የኔ ብሔር ተበድሏል ነው፣ ተጮቅኛለሁ የሚል ነው። እውነትም ያ ነው ወይ ብለህ ስትመለከት ደግሞ ከዚያ በኋላ ይመጡና ስልጣን ቅድም ዛጋ የተነሳ እንደነበረው ወደ ፓርቲ ህጋዊ ፓርቲ እውቅና ይዞ እንኳን ስልጣን ከያዙ በኋላ ይረሳና ሌላ ኢንተረስት የሚገባበት ሌላ ፍላጎት ውስጥ የሚገባበትን አጋጣሚ ታያለህ ማለት ነው። የብሔራዊ ደህንነት ምክር ቤት ካወጣቸው ነገሮች መካከል አንደኛና ዋነኛ ብሎ ካስቀመጠው ነገር መካከል አንዱ እነዚህ አካላቶች በስምም የተለያዩ ቢሆኑ በዓላማና በተግባር ግን ተመሳሳዮች ናቸው። እያንዳንዱ የራሱን ጥቅም ለማስከበር ለምሳሌ ታጥቆ እየተንቀሳቀሰ ብሔሬን ነው የብሔሬን ጥቅም ነው ማስከበረው ብሎ እየተንቀሳቀሰ ግን እዛ ጋር ገበሬ የሚገድል ከሆነ ትምህርት ቤት የሚዘጋ ከሆነ ልማቶች የሚያደናቅፍ ከሆነ ህዝብ ጤና ጣቢያ እንዳያገኝ ጤና ጣቢያን ካምፕ የሚያደርግ ከሆነ ህዝብ ትምህርት ቤት ልጆች እንዳይማሩ ትምህርት ቤትን ካምፕ የሚያደርግ ከሆነ ለማን ነው የሚታገለው የሚለው ጥያቄ 21ኛ ክፍለ ዘመንን ስቶ ታች ወደ 18ኛ ክፍለ ዘመን የተመለሰ አይነት አካሄድ እንደሆነ ታይበታለህ ማለት ነው። አዎ እዚች ጋር አንድ ትኩረት የሳቤ ነጥብ አለ። በተለይም ያኮረፉ ኃይሎች አሁን ከሰሞኑ የምናየው መጠለያቸው ኤርትራ ሆኗል። የኤርትራ መንግስት
የተለያዩ ስልጠናዎችን እየሰጠም በፕሮፓጋንዳ በኩል የተለያዩ ስራዎችን እየሰራ አለፍ ሲልም ደግሞ እያማከረ እንደሚገኝ የተለያዩ መረጃዎች ያሳያሉ። የሰሜኑ ጥምረት ፋኖና ህወሓት በሚል በተጨማሪም ደግሞ እነ ሸኔ በተጨማሪም አንዳንድ ኃይሎች አሉ እነ አንዳርጋቸው ጽጌን ጨምሮ ከዚህ ቀደምም ይታወቃል ኤርትራ እየተመላለሱ በኢትዮጵያ ውስጥ የግጭት ማዕከል ለማድረግ የተለያዩ ሴራዎችን እየሰሩ እንደሚገኙ ይታወቃል። የመግለጫውም አንድምታ ይህ ይመስለኛል። ትክክል ነህ። ባለፈው ዕለት ብዙ አይተናል። ኤርትራ ሄዱ ሰልጥነው መጥተው ታጥቀው ምን ብለው ኢቭን እነሱ ብቻ አይደሉም ህወሓት በራሱ ከኤርትራ መንግስት ጋር ለመስራት የኔ ወታደር የዚህን ያክል የኔ ወታደር የዚህን ያክል ነው የሚል ድርድር ውስጥ የመጡበትን አጋጣሚ ታያለህ። ይሄ ሁሉ መነሻቸው ምንድን ነው? እሱ በቀጥታም ይሁን በተዘዋዋሪ በራሳቸው ተንቀሳቅሰው ነገር ማሳካት ማስፈጸም እንደማይችሉ ነው ማሳያቸው። የውጭ ኃይል ካልተባበረን በስተቀር አይሳካልንም የሚል ነው። የምታየው ደግሞ እያንዳንዱን ነገር ለምሳሌ አሁን ዛሬ የምታየው ፋኖንም በለው ኦነግንም በለው ኦነግ ሸኔንም በለው ህወሓትንም በለው አንድ ሰው የሚመራበት ወይ ደግሞ አንድ አካል ተልዕኮ የሚሰጥበትን ሁኔታ ታያለ። ያ ማን ነው ስትል ኤርትራ የሚቀመጠው መንግስት ወይ ደግሞ የኢሳያስ አፈወርቂ መንግስት እነሱን በማሰልጠን በማስታጠቅ ስትራቴጂ በመንደፍ ምን በማድረግ ነው ሁልጊዜ የሚሄደው። ኦልሬዲ ላለፉት 20 ዓመታቶች የኤርትራ መንግስት ይህንን ስራ ይሰራ የቆየበትን አጋጣሚ ታያለ። ዛሬም እዛ ውስጥ ነው ያለው። ኢትዮጵያ ውስጥ ደግሞ ያኮረፉ የሚባሉ እያንዳንዱ ብሔር ላይ ጥገኛ ሆኖ የሚንቀሳቀሰው ተቃዋሚ የፖለቲካ እንቅስቃሴ ውስጥ ገባለሁ ብሎ የሚያስበው ታጥቄ ይታገላለሁ ብሎ የሚያስበው ጥገኛ ሆኖ ልምድ ለመውሰድ ምክር ለመውሰድ ለመታጠቅ ሄደው ኤርትራ ጋር ነው። ሌላ ቦታ ሄዶ የማያውቅም በታሪክ ደረጃ ማለት ነው። ሶ ይሄ 21ኛውን ክፍለ ዘመን ያልዋጀ አሁን ኤርትራ ውስጥ ስለ ኤርትራ ስታነሳ እኮ ኤርትራ ሚንስ ከ21ኛ ክፍለ ዘመን ተነጥላ ያለች ሀገር ነች። ኢቨን ኢኮኖሚያዊም ማህበራዊም ሁሉ ነገሯም አንድ ሰው ብቻ ትዊተር የሚጠቀመው እዛ ውስጥ። ሶ እነዚህ አካላቶች ከነሱ የሚሻል እንኳን ጋር ቢሄዱ ወይ ደግሞ ከነዛ የሚበልጥ አካል ጋር እንኳን ቢሄዱ የተሻለ ሆኖ ሳለ አንተ ትልቅ ሆነ በዘመነ ሀገር ውስጥ እየኖርክ በጣም በደከመ ሀገር እመከራለሁ እታገዛለሁ ብለህ መንቀሳቀስ ማለት መግለጫውም እንዳለው 21ኛውን ክፍለ ዘመን ማይመጥን 21ኛውን ክፍለ ዘመን ማይቀበለው አይነት ሁኔታ ውስጥ የገቡ አካላቶችን ታያቸዋለህ ማለት ነው። በዚህ ሁኔታ ትኩረት የሚሹ ጉዳዮች ብሎ ምክር ቤቱ ካስቀመጣቸው ነጥቦች መካከል በተለያዩ አካባቢዎች ተቀምጠው በሀገር ውስጥ እና በሀገር ውጭ ከሚገኙ የኢትዮጵያ ጠላቶች ጋር በመተባበር የመንግስት ስራዎችን በማደናቀፍ የህዝብ ምሬትን በመጨመርና የሐሰት ወሬዎችን በማዛመት የተጠመዱ እንደሆኑ ገልጿል። በማህበራዊ ቦታዎች፣ በቤተ እምነቶች፣ በመስሪያ ቦታዎች እና በንግድ ቦታዎች ተሰግስገው እኩይ ዓላማቸውን ለማስፈጸም እየሞከሩ እንደሚገኙ ገልጿል። እንመልከተው። አሁን ከዛሬ 6 ወር በፊት በቅርብ የሸቀጥ አቅርቦት እንዲጠፋ፣ የነዳጅ እጥረት እንዲፈጠር፣ የውጭ ምንዛሪ አቅርቦት እንዲገደብ የሚያደርጉ ኮንትሮባንድ የሚያካሂዱ በህገወጥ መንገድ ሰዎችና መሳሪያዎችን በሙስና ዘመድ አዝማድ እና ብልሹ አሰራር ህዝብን እንዲማረር ሆነ ብለው የሚሰሩ አካላት እንዳሉ የምክር ቤቱ መረጃ ያሳያል። መሬት ላይ ያለውን ነገር ብትመለከት ያንን ነው የሚያሳየው። ሸቀጦች ሆነ ብሎ በተለይም ደግሞ በህብረተሰቡ ዘንድ መሰረታዊ የሚባሉ ሸቀጦች የአቅርቦት ችግር እንዲፈጠር ከገበያ ሰንሰለቱ ጋር በጋራ በመሆን ህዝቡ ለምሬት እንዲነሳና በተለይም ደግሞ ምሬት ካለ ያው እንግዲህ ብሶት አለና መንግስት ላይ እንዲነሳ የማድረግ እንቅስቃሴዎች አሉ። ያንን ደግሞ ከትኩረት ከሚሹ ጉዳዮችና ዋና አንገብጋቢ ካሏቸው የምክር ቤቱ አጀንዳዎች መካከል አንደኛው ነው። እዚህ ጋር ስትመለከት ምንድነው እሱ የምታየው አሁን ባለፈው ዕለት በቀላሉ እንውሰድ ከተባለ የዛሬ 15 ቀን አካባቢ ጠቅላይ ሚኒስቴሩ ፓርላማ ላይ ከተናገሩ በኋላ ሚዲያ ላይ መጥተው አልተናገሩም። ባለፈው ዕለት ነው መጥተው የተናገሩት በእነ ጌታቸው ረዳ ጉዳይ ማለት ነው። የዛን ጊዜ ሶሻል ሚዲያ ተመልከት፣ ሌሎች ነገሮችን ተመልከት፣ ውዥንብር የሚነሱ ሰዎች ነበሩ። ጠቅላይ ሚኒስቴሩ ታሟል፣ እንደዚህ ሆኗል ምናምን የሚሉ አይነት ነገር ለማለት ማይመስል ነገር ማለት ነው። አንዱም እነዚህ ኃይላቶች ምንድነው እሱ ፍላጎታቸው ብለህ ስትል ህዝብ መካከል ውዥንብርና መደናገጥ መደናበር መፍጠር ነው። ከዚያስ ምን እንደሚቀጥለው ሌሎች ነገሮች ይቀጥላሉ ማለት ነው። ይሄ ኃይል በዚህ ብቻ አላበቃም። ግዴታ ጠቅላይ ሚኒስቴሩ በየቀኑ እየወጣ ሚዲያ ላይ የሚናገርበት ምንም አይነት ምክንያት የለውም። በፈለገበት ሰዓት አስፈላጊ በሆነበት ሰዓት ወጥቶ ለህዝብም ይሁን ለሚመለከተው አካል መግለጫ ሊሰጥ ይችላል። ከዚያ ባሻገር ግን እያንዳንዱ ነገር ወደ ሚዲያ እየወጣ የሚነገርበት አሰራርም ሂደትም አይኖርም። ሶ
ይሄን አጋጣሚ እንደ መጠቀም ይፈልጋሉ፣ እንደ ትልቅ ኦፖርቹኒቲ አድርገው በቃ እንደዚህ ሆነ ምናምን ተብሎ ብዙ ወሬ ይወራና ይመጣል። አንዱ ያ ነው። ሁለተኛው ሸቀጦች ከተነሱበት ቦታ መጥተው እንዳይገቡ ወይ ደግሞ ለህዝብ እንዳይቀርቡ የማገት መንገድ የማሰናከል የመከልከል ሹፌሮችና የትራንስፖርት ስራ ላይ የሚሰማሩ ሰዎችን የማገት የማጥቃት እነሱን የማሸማቀቅ ስራ በከፍተኛ ሁኔታ ሲሰራ ቆይቷል። በከፍተኛ ሁኔታ እነዚህን ሌላው ተው የኢትዮጵያ ባቡር መንገድ በራሱ ብዙ ጊዜ ሀዲድ ሲሰረቅበት የነበረበትን አጋጣሚ ታስታውሳለህ። ከጅቡቲ ጀምሮ ወደ ኢትዮጵያ ወደ አዲስ አበባ የሚገባውን ወይ ደግሞ ወደ ደረቅ ወደሚገባውን ጭነቶች ሸቀጦች እንዳይደርሱ ለማሰናከል በተደጋጋሚ የሀዲድ ስርቆት ሲከናወን ፐርፐዝሊ ታቅዶበት ታለሙበት ሲሰራ ሄደበትን አጋጣሚ ታያለ። ሁለትም እነዚህ ሸቀጦች ሌሎችም ጨምሮ በቀጥታ ተነስተው የሚጠበቅባቸው ቦታዎች እንዳይደርሱ የማስፈራራትና የማገት ስራዎች ሲሰሩ የነበረበትን ሁኔታ ታያለ። ይሄ ደግሞ ምን ፈጥሯል አገሪቷ ላይ? አንድም የህዝብ ምሬት እንዲፈጠር፣ ሁለተኛ ፍርሃትና ስጋት እንዲፈጠር። ለምሳሌ ትራንስፖርት አይንቀሳቀስ ማለት ኢኮኖሚ ደካማ ነው ማለት ነው። የትም ቦታ ላይ ባለፈው ዕለታም እያልን እንደነበር ነው የኢኮኖሚ የጀርባ አጥንት ትራንስፖርት ነው። ትራንስፖርት የለም ስሉ ነገር ነው የሚቆመው እና በዛ ሁኔታ ስጋትና ፍርሃት ለመፍጠር እንቅስቃሴዎች ይካሄዳሉ። ሶስተኛው ባለፈው ዕለት ያየነው ነው የነዳጅ እጥረት እንዲፈጠር የማድረግ ኦልሬዲ አንድ ኮንሰፕት አንተ መረዳት ያለብህ ነዳጅ ልክ እንደ ሌሎች ምርቶች አይደለም፣ የተመረተ አይደለም የሚመጣው ዳይሬክት ተመርቶ ወደ ገበያ አይገባም። ዲፖ የሚባል ተከማችቶ ነው ከዚያ በኋላ እየወጣ ለህዝብ የሚቀርበው። ኢትዮጵያ ምን ያክል ለሚያስፈልጋት ታውቃለች። በዚህ ወር በዚህ ታሪፍ የሚቀርበው ነዳጅ የዚህን ያክል ነው ከተባለ ተጭኖ መጥቶ ዲፖስ ተቀምጦ ከዛ ውስጥ እየወጣ ነው ለሸማቾች የሚቀርበው ማለት ነው። ሶ ይህንን ግን ለማሰናከል በተለያየ አጋጣሚ ተቋማቶች ውስጥ የተሰገሰጉ ሰዎች ልክ መግለጫው እንደሚያነሳው ማለት ነው የተለያዩ ስራዎችን የሚሰሩ ሰዎች የተለያየ የጥቅማ ጥቅም እስረኛ የሆኑ ሰዎችን ይህንን እጥረት ለመፍጠር ሆን ብለው የሆነ ቦታ ላይ ይደበቃሉ። ለምሳሌ ባለፈው ዕለት አይተን እንደነበረ የነዳጅ ዋጋ ይጨምራል ምናምን ብሎ የኢትዮጵያ የንግድና ቀጠናዊ ትስስር ሚኒስቴር ወደ 40 ምናምን የሚጠጉ ቦቴዎች አይ ቲንክ ይመስለኛል ወደ 15 40 አካባቢ የሚጠጉ ቦቴዎች አንድ ቦታ ላይ ተሰብስበው ተደብቀው ይቆሙበትን ጢሻ ውስጥ ተደብቀው የነበሩበትን ሁኔታ ታያለ። ይሄ ሰቦቴጅ ለመፍጠር ኢኮኖሚው እንቅስቃሴው እንዲዳከም ለማድረግ መንግስት ላይ ጫና እንዲበረታ ለማድረግ ህዝብ ወደ ሌላ ጉዳይ እንዲገባ ለማድረግ የሚደረግ ፐርፐዝ ታቅዶበት የሚደረጉ የሚሰሩ ስራዎች ናቸውና የብሔራዊ ደህንነት ምክር ቤትም አንድም እንደ ዋና ጉዳይ እንደ ችግር ካነሳቸው ነገሮች ጥናትን ተሰርቶ ነው በተለይ ቀጠናዊ ጉዳይ ላይ አንዱ ካነሳቸው ይሄ ጉዳይ ጥናት ተሰርቶበት ነው ወደዚህ የሚመጣው። ይሄ ብቻ አይደለም። አሁን አይተህ ከሆነ ማደያ ላይ 100 ምናምን ብር የሚሸጠውን ነዳጅ በቺፍቼ በሚባል ስም 300 ብር 400 ብር ይሸጣል። ይሄ ደግሞ ምሬት እንዲፈጠር ኦልሬዲ ጨመረ ማለት ነዳጅ ታክሲ ስትሳፈር 10 ብር ከነበረ እኔ ነዳጅ 300 ብር ገዝቼ ታክሲ አንተን ካሳፈርኩ 20 ብር 30 ብር አስከፍልሃለሁ ማለት ነው። ያ ደግሞ አንተ እንድትማረር ምክንያት ይፈጥራል። ሶ በጣም ጥቃቅን የምትላቸውን ነገሮች እንዴት ወደ ምሬት ሊያመጡ ወደ ፖለቲካዊ ትርጉም ሊሰጡት እንደሚችሉ እየሰጡ እንደመጡ የምታይበት አንዱ መንገድ እነዚህ ነገሮች ናቸው ማለት ነው። ያው ከሰዓት አንጻር ቶሎ እያለፍን እንመልከት። ሶስተኞቹ የሐሰት ፕሮፓጋንዳን የሚመሩ ክንፎች እንደሆኑ ምክር ቤቱ አንስቷል። መደበኛውና ማህበራዊ ሚዲያን በመጠቀም የህዝቡን ሰላም እንደሚረብሹ፣ በጦር ሜዳ ደግሞ ሲሸነፉ፣ በሴራዎቻቸውም ሲከሽፍባቸው፣ በሰልፍና በአመፅ የሚወርቅ መንግስት ሲያጡ የመጨረሻ አማራጫቸውን ፕሮፓጋንዳ በማድረግ ላይ ይገኛሉ። ላብነት ያህልም ስንመልከት የሐሰት ታሪኮች ሰሞኑን በተለያዩ መገናኛ ብዙሃን ቀርበው በተለይም ደግሞ ዘጋቢ ፊልም ላይ ያየነው ጉዳይ አለ። በአንድ ሚዲያ ቀርበው የተሳሳተ መረጃ ሲነገር ነበር። እነዚህም ደግሞ የታለመባቸው የተለያዩ ጉዳዮች እንዳሉ ይታወቃል። ሐሰተኛ ፕሮፓጋንዳ መረጃዎች መንግስትን ለመጣል የሚደረጉ እንቅስቃሴዎች ናቸውና እነዚህም ትኩረት የሚሹ ጉዳዮች ተብለው ከተቀመጡ ዋነኛ እና አንገብጋቢ ጉዳዮች በተለይም ደግሞ በምክር ቤቱ ተገምግመዋል ነው። አዎ ቅድም እንዳነሳናቸው ብዙ ጉዳዮች ናቸው የተዳሰሱት። ከነዚህ መካከልም 3-4ቱን ያነሳናቸው ነገሮች አሉ። በተጨማሪም ስለ ሳይበር ጥቃትን ጨምሮ የአፍሪካ ቀንድን የቀይ ባህርን የገበያዎችን ማስተጓጎል የኢትዮጵያ መርከቦችን የማስተጓጎል የሌሎች የአፍሪካ ሀገራቶችን መርከቦችን የማስተጓጎል ስራዎችም ይታያሉ። አሁን በፊልስጤምና በእስራኤል መካከል በጋዛ መካከል ባለው ጦርነት በሌሎችም ጨምሮ ማለት ነው የነ ሐማስ እንቅስቃሴ ቀይ ባህር ላይ ትንሽ እየሰፋ እየመጣ ስላለ
እነዚህ ነገሮችን ከተነሱ በኋላ ምንድነው እሱ ቀጣይ አቅጣጫ ተብሎ የተቀመጡት ነገሮች መካከል አንደኛውና ዋነኛው የሪፎርሙን እንቅስቃሴ ማጽናት ነው። ኦልሬዲ አሁን መንግስት በሁሉም ዘርፍ ሪፎርም ጀምሯል። በመከላከያው፣ በደህንነት፣ በኢኮኖሚው፣ በማህበራዊ ጉዳይ፣ በሲቪል ሰርቪሱም በሁሉም ዘርፍ ላይ ያለውን የሪፎርም እንቅስቃሴ ዋናውና አንደኛውና ትልቁ ነገር እሱን ማጽናት ነው። ኦልሬዲ ጥሩ መንገድ እየመጣ ነው። ያ ደግሞ መጽናት አለበት በሚል አንደኛው የተቀመጠው አቅጣጫ ነው። ሁለተኛው የሲቪል ሰርቪስ ሪፎርምን መሬት ማስያዝ የሚለው በተቀመጠለት ጊዜ ወደ ተግባር ገብቶ ወደ ስራ የሚገባበትን መንገድ ማስቀመጥ ነው። ሶስተኛው የተቀመጠው ነገር ደግሞ ለወጣቶች የስራ እድል መፍጠር ነው። የስራ እድል መፍጠርም ትልቁና ዋነኛ ተብሎ የተነሳ ነው። ከዚያም በመቀጠል እንደ ዋነኛነት ከነዚህ ሁሉ በላይ ግን የአምራቾችን አቅም ማሳደግ። ምክንያቱም አሁን ኢትዮጵያ በራሷ አቅም ወደ ኢኮኖሚ የምትገባበትን መንገድ መፍጠር፣ ከውጭ የሚመጣውን ሸቀጥ ብቻ ሳይሆን ሀገር ውስጥ የተመረተውን ምርት በማሳደግ ወደ ውጭ ኤክስፖርት የምታደርግበትን መንገድ ለመፍጠር የአምራቾችን አቅም የማሳደግ ዋነኛውና ትልቁ የቀጣይ አቅጣጫ ተብሎ ከተቀመጡ ነገሮች መካከል እነዚህ በዋነኛነት የሚጠቀሱ ናቸው ማለት ነው። ያው በብሔራዊ የደህንነት ምክር ቤት ከተቀመጡ አቅጣጫዎች መካከል ቀደም ሲል እንደ ትኩረት የሚሹ ነጥቦች ብለን ካየናቸው መካከል በሀገራችን የተለያዩ አካባቢዎች ችግሮችን በሰላማዊ መንገድ በፖለቲካዊ ውይይት ለመፍታት የተጀመረውን እንቅስቃሴ ማጠናከር የሚለውም በትኩረት የተቀመጠ ሀሳብ ነው። በሌላ በኩል ደግሞ የሰላም አማራጮችን ዘግቶ ፍላጎታቸውን በኃይል ለማስፈጸም በሚንቀሳቀሱ አካላት ላይ የተጀመረውን ሕግ የማስከበር ተግባር አጠናክሮ መቀጠል እንደሚያስፈልግ አመልክቷል። ከኢትዮጵያ ታሪካዊ ጠላቶች ጋር ተልዕኮ እየተቀበሉ በሀገር ውስጥ ችግር የሚፈጥሩ ባንዳ ያላቸው ኃይሎች ከዕለት ወደ ዕለት አቅማቸው እየደከመ ተቀባይነታቸውም እየከሰመ መጥቷል። በዚህም ምክንያት የፌዴራልና የክልል አመራሮች በእቅድ የተቀመጠውን ፈጥነው በመተግበር ውጤት ማምጣት እንዲቻል አቅጣጫ ተቀምጧል ማለት ነው። የህግ ማስከበር ስራዎች፣ የሰላም አማራጮች መጠቀም፣ ህዝብን ማንቃት፣ ቀደም ሲል የግጭት ጠማቂ ያልናቸው ኃይሎችን ህብረተሰቡ አሁን እየተረዳ አመለካከቱም እየተቀየረ መጥቷል። ከነሱ ጋር እየሰራ አይገኝም የሚል ነገር ተነስቷል እና እሱን ነገር አጠናክሮ መቀጠል ያስፈልጋል። በተለያዩ መዋቅሮች ተደብቀው ሽብር የሚነዙ የመንግስት ስራን የሚያስተጓጉሉ ህዝብን የሚያማርሩ የተለያዩ ሚዲያዎችን በመጠቀም የሐሰት የመረጃዎችን የሚያሰራጩ አካላት ላይ በማስረጃ በመመስረት ተጣርቶ ያለውን ሁኔታ የተሄደበት እርቀትን በተመለከተ ምክር ቤቱ በአድናቆት ነው የተመለከተው። ግን አሁንም ቢሆኑ እነዚህ አካላት ላይ ለማወቅና ለህግም ለማቅረብ ስራዎች እንዲሰሩ አቅጣጫ አስቀምጧል። ከሚመለከታቸው የሀገር ውስጥና የውጭ አካላት ጋር በመነጋገር እነዚህን የወሬ ጌቶች ያላቸውን አካላት ለህግ ለማቅረብ የተጀመሩ ስራዎች ይበልጥ መጠናከር እንዳለባቸውም አስቀምጧል። የቀደም ሲል ያነሳ ነው የኢኮኖሚ አሻጥር እየሰሩ ያሉ አካላት ላይም እንደዚህ አሻጥሮቻቸውን ማምከን እንደሚገባ ብሎም ፈጻሚዎቻቸውን ለህግ ማቅረብ ወቅቱ የሚጠይቀው ተግባር እንደሆነ አስምሮበት ነው የሄደው። ከየትም አቅጣጫ የሚነሱ ህገወጥ ሰዎች የሸቀጥ እና የመሳሪያዎች ዝውውሮች የሚያስተካክሉና ህጋዊ ተቋማዊ አሰራሮችን መዘርጋት ተገቢ እንደሆነ የገንዘብ የኢኮኖሚና የአስተዳደር ተቋማት ከጸጥታ አካላት ጋር በመቀናጀት አስፈላጊውን አስተዳደራዊና ህጋዊ እርምጃዎችን እንዲወስዱ አቅጣጫ ተቀምጧል። እነዚህ አቅጣጫዎች ደግሞ ዋና ዋና ችግር ቁልፍ የችግር ፈቺዎች ናቸው በሚል ነው የተቀመጡት። እንዳየኸው የአምራቾችን አቅም ማሳደግ፣ ሪፎርሞችን መሬት ማስያዝ፣ የሸቀጦችና የሰዎችን ዝውውር ሰላማዊ እንዲሆን ማድረግ ዋና ዋና የህዝብ ምሬት ናቸው ከሚባሉ ነገሮች መካከል እነዚህን የመሳሰሉትን በዋነኛነት ለመፍታት ቀጣይ ጊዜ የብሔራዊ ደህንነት ምክር ቤትም ጨምሮ ፕላስ ደግሞ እንደ መንግስትም እንደ ህዝብም ጨምሮ ቀጣይ ጊዜ ትኩረት የሚፈልጉ ጉዳዮች ናቸው። እነዚህ ነገሮች ላይ በስትክክል መስራት አለብን የሚል ነው። ግን እዚህ ነገሩ ውስጥ አንድ ሳናነሳምና ማናልፈው ነገር ምንድን ነው? እሱ ይህ ሁሉ ነገር ሲሆን ይህንን ሰላምና ደህንነት ለማስከበር መስዋዕትነት የከፈሉ አካላቶችም ጭምር ተመስግነዋል። በዚህ መግለጫ ውስጥ በዋነኛነት አሁንም ቢሆን የሚከፈለው መስዋዕትነት የአርበኝነት መንፈስ ይዘው እንዲቀጥሉና በዛ ልክ ደግሞ አገሪቷን ሰላምና እድገቷ እየተረጋገጠ እስኪመጣ ድረስ እንዲመጣም ለማድረግ የሚከፍሉትን መስዋዕትነት በሙሉ አሁንም እየከፈሉ እንዲቀጥሉ
ከላይ ሲጀምር መግለጫው ሲጀምር እነሱን ጨምሮ አመስግኖ ነው ከዚያ በኋላ ወደ ሌሎች ዝርዝር ጉዳዮች የገባው ማለት ነው። የዕለቱ ዝግጅታችንን በዚሁ እናጠናቅ። ሰዓት ገድቦናል። በርካታ ጉዳዮች ናቸው በደህንነት ምክር ቤቱ የተነሱት። ምናልባት ነገም በሌላ ጉዳይ የምንመለስበት ይሆናል። መልካም። የተወደዳችሁ ተመልካቾቻችን ከሀሳብ ሚዲያ ሀሳብ ዴሊ የዕለቱን ጉዳይ እንዲህ ቃኝተናል። ስለተከታተላችሁን ከልብ ነው የምናመሰግነው። ከዕለቱ አዘጋጆች መሐመድ ሙስጠፋና ይድነቃቸው ተሾመ ቆይታ አድርገናል። ስለተከታተላችሁን ከልብ ነው የምናመሰግነው። መልካም ጊዜ